ቀኑ ኢድ ነው ሰይዴ በደንብ ድምቅ ተደርጎ የተከበረ ነው የሆነ ጊዜ ምን አይነት ገጠመኛለኝ መሰለክ ኢድ ዚያራ እንዞራለን ኢድ ዚያራ ቤተሰብ ጋር እየሄድን የወዳጅ ጋር እየሄድን ዘመድ ጋር እየሄድን ሚነል አይዲን እንላለን ከዛ የሆነ ቤት ገባን ሚነል አይዲን ልንል ኦኬ እሺ ለተጠርታችሁ መሆኑ ነው ወይም ለዚያራ አንጠራም ዝም ብለን እየሄድን እያንኳኳን አትሉም ነበር እንዴ አራ እንላለን እኛ ሳንጠራ ሁሉ እንገባለን በር እየሰበር ያለው ሰው ዝም ብሎም የሚነል አይዲን ብሎ ብርም ይሰጥካል ሌላው ደግሞ ያው ብር ለልጆች አይገባም ያለ ኩኪሱንም ምኑንም የኢድ ፕሮግራሙን ያው ተቃምሰህ ትወጣለህ ልክ ስንገባ አሉ እህቶቼ ጎረቤት ምናምን ልጆች አሉና ስንገባ ለስላሳ ተደርድሯል ለስላሳ አገኘን ብለን ተደስተናል ገባ ምናምን ለስላሳ ተነጋግረናል በውስጥ ለውስጥ ማስታወቂያ ተሰርቷል ተደርድረን ቁጭ ብለን መጥቶ ለስላሳው ከፈት እየተደረገ ሲሰጠን ስንስበው ቀሪቦ ነው አይ ስኳር የሌለው ቀሪቦ መስኪን ቁጭ አድርገነው ወደ የቂያች ወደ የመጣ አሁን አትጠራጠሪም ግን ለስላሳና ቀሪቦ የመለየት ችግር የለብሽም የላውን የለብኝም እልሁን አውጥቻለሁ ኮካ ያዘዝኩ እየተጠው የዛችን ቀንለ አውጥተናል በዓሉ የኢድ አልአድሃ የአረፋ በዓል ነው አረፋ ምንለው ባይዘው 9ኛው ቀን ነው ያ አረፋ 9ኛው ቀን ነው በዓሉ 10ኛው ቀን ላይ ነው የሚወጣው የኢድ አልአድሃ በዓል ማለት ነው አረፋ በሙስሊሞች ማህበረሰብ እናት ቤት ተሄዶ የሚከበር በዓል ነው ሁሉም እናቱ ቤት ይሰበሰባል ቆጮ ይደረጋል አይብ ይደረጋል ጎመን ይደረጋል ማታውን 9ኛው ቀን ከጾም በዛ መንገድ ተፈጥሮ ቤተሰብ የቤተሰባዊ ምሽት የሚያደርግበት ቀን ነው 9ኛው ቀን ያረፋ ቀን ማለት ነው ምን ይመስል ነበር አንተ 9ኛ ቀን ስታከብር አው 9ኛ ቀን እንግዲህ በሁለት እንትን ነው በጣም ብዙዎች ይጾሙታል ለምን ወንጀል ይማራል ስለዚህ በጣም የተከበረ ቀን ነው በጣም ጥቂት ሰው ካልሆነ በስተቀር በፍጹም ማይጾም የለም ትልቅ የተከበረ ቀን ስለሆነ ነው በዛውም ደግሞ ዋዜማ ነው የኢድ ዋዜማ ነው ልብስ ይገዛል አቅም ያለው በግ ይገዛል አቅም የሌለው በሬ አቅም የሌለው ነው ወደ በሬ ከፍ ብሏል ይሁን እና ዋዜማ ስለሆነ በጣም ይደምቃል ስለዚህ እኔም እንዳልሽው ከቤተሰብ ጋር ከወዳጅ ጋር ነው መናሳልፈው በተለይ ደግሞ አረፋ እንደምታውቂው ለመብላት ለመጠጣት በጣም የተመቸ ራሱም ታሪኩ የበዓሉ ያ ስለሆነ ነው ራትና ክብራን የቻናል 1 ቲቪ ቤተሰቦቻችን እንግዲህ የ1447ኛው የኢድ አልአድሃ አረፋ በዓል ከቀኑ ክፍለ ጊዜ ጀምሮ እስከ ምሽቱ ክፍለ ጊዜ ድረስ እንዲህ ባማረ በደመቀ ሁኔታ ዚያራ ዘይረን ቤተሰቦቻችንን ጠይቀን ሙንሺድ ማዲሆቻችንን ደግሞ በዚህ በተስረቅራቂ ድምጻቸው ለኛም ለናንተም ኢዱን ኢድ እንዲያስመስሉልን አድርገን ቆይታችንን የቋጨን እዚህ ደርሰናል በሰመጨረሻ የማሚቾና የኻሊድን የእናትና የልጅ ውብ ቆይታ እንጋብዛችኋለን አብራችሁን ስለነበራችሁ ከልብ እናመሰግናችኋለን ሰይድ መሐመድ ራማ ሸሪፍ አቡኪ صاحب እንዲሁም ከመላው የቻናል 1 ቲቪ ቤተሰቦች ጋር በመሆን እንሰናበታችኋለን ቀሪው በዓል ጊዜ ያማረ የተዋበ እንዲሆን ከልብ ተመኘን ወሰላሙ አለይኩም ወራህመቱላሂ ወበረካቱ سال دمعي شوقا يا حبيبي إليك فاد قلبي عشقا بالصلاة عليك طارت روحي حبا في المنام إليك رمى كل قربا سيدي لبيك قلبي في المدينة وجد السكينة قال يا نبينا السلام عليك قلبي في المدينة وجد السكينة محمد نبينا السلام عليك صلوات الله وسلامه عليك يا رسول الله صلوات الله وسلامه عليك يا حبيب الله رسول الله حبيب الله رسول الله حبيب الله
يا أبا الزهراء كم أهل إليك للقبات الخضراء جئت أصلي عليك يا جد الحسنين محمد يا زين يا جئتنا بشرى طه نور العين قلبي في المدينة وجد السكينة قال يا نبينا السلام عليك قلبي في المدينة وجد السكينة محمد نبينا السلام عليك السلام عليكم. وعليكم السلام من العيدين. مامي تشي السلام عليكم. سلام ካሊዲ እንዴት ነሽ? ሰላም ነው። እንዴት ናችሁ? السلام عليكم من العيدين. እንዴት ናችሁ? አልሐምዱሊላህ ማሻአላህ ማሚቼ ቀላል ኢድ አይደለም። አልሐምዱሊላህ በጣም ቆንጆ ነው። አምሮበታል። ልጆቻችን በተለይ እንዴት ናችሁ? አንተ እንዴት ነህ? ማነው ስም ከቢቢ የሁሉም ጀግና ነህ አሉ። ጀግና ነው። የቤቱ ጀግና እሱ ነው፣ ባለስልጣን። አማሪ እንግዲህ አረፋ ዛሬ በእናንተ ቤት ናት። ማሚቼ እንዴት ነሽ? ሰላም ናችሁ? አልሐምዱሊላህ። ካሊዴ ወይ እንዴት ናችሁ? አማኑ? አልሐምዱሊላህ። ሁሉም ቤተሰብ ነው። ያው ሁሉም የቀረ የለም ማለት ይቻላል። እንተዋወቃቸው። እስቲ በደንብ የሚያምራሉና እንዴት ናቸው? ወዴት ናቸው? ከማን ጋር ናቸው የሚለውን በደንብ አስተዋውቁ። የመጀመሪያ ልጄ ኢምራን ይባላል። ማሻአላህ። ያው ከዛ ቀጣይ ቲክቶከሩ ካሊድ። እሱ የመጀመሪያ ነው የሚመስለው። ኢምራን ብዙም አይታይም መሰለኝ። ሶሻል ሚዲያ። ሶስተኛ ዩኑስ ጀማል ይባላል። አራተኛ አብዱልሐሚድ፣ አምስተኛ መሐመድ፣ ስድስተኛ ማሂ። ማሻአላህ። ትንሿ ደግሞ ቅመማችን ትንሿ አማሪ ይጀባል። ያው እነሱ ደግሞ ቤተሰብ ናቸው። እሱም ቤተሰብ ናቸው። እንዴት ነው ሴቶች? ሴት የለም። ሴቶች የለም? ሴት የለሽም? የለኝም። አይዋ ማሻአላህ። ሁሉም ወንዶች ናቸው። ሁሉም ወንዶች ናቸው። ማሻአላህ። አይዋ። በነገራችን ላይ ራህሚ ኢምራን የማይታየው ስፖርት እየሰራ ነው። እንዴት ነው? እዚህ ግቢ ጠጠጠባ አይደል? አይደል? ማንንም ሰው ድምጽ አይሰማም። ሰባት ጎረምሳ አለ፣ በቂ ሰራዊት ተሰልፏል። ወንድ ልጆች ሲኖሩ በተለምዶ አይሳፈጡም ሰው ምናምን ተብሎ ይታሰባል። ላለመደፈር ይጠቅማል ወንዶች ሲሆኑ ይባላል። ግን ሰባትም ሲሆኑ ደግሞ ማንቾ ግን ማሻአላህ ሴትም ባይኖረኝ አይከፋኝም። በጣም ነው ትሪት የሚያደርጉኝ። የኛ ሴቶች ይበልጣል ማሚ። እኔ ጃኒ ግን ምንም ቢሆኑ አንድ ስላቀመሽ ነው። እኔ ትንሽ ብቻ ከፈት የሚሰማኝ የሆነ አይድ ምናምን ሲሆን ሴት ብትሆን እኮ ምናምን ነገር ላለሁኝ እና ደግሞ መስጊድ ሲሄድ በቃ ሌላ ነገር ግን ምንም መስጊድ ሲሄድ የሆነ ሰዓት ላይ የተለያዩ ምናምን ይሉን አይደለ ሰልፉን ይዘን እሱ ላይ ትንሽ ይከፋኛል። ብቻሽን ስቴጅ አይ ኢንሻአላህ አሁን ካሊድን በቅርቡ ወደ ማግባት ስለሆነ ታላቅ አይቀርም ግን እንጃ አታውቂም ይሆናል ግን ፍቅረኛውን በቅርብ አውቃታለሁ። ደስ ይለኛል። በቅርብ አውቃታለሁ። እንደውም ፕሮግራም ካሊድ ጋር ልንሰራ ነው ምናምን ስላት ምን አለችኝ መሰለሽ?
መች ሽምግልና መች አስበዋል ምናምን ብለሽ እስቲ ጠይቂያት ማሚችን አለችኝ። ከልቤ ነው። እንደዚህ ነገር ይወራል እንዴ በዚህ ሰዓት በበዓል ፕሮግራም እንደዚህ ነገር ይወራል? አይደበር ማማይ በበዓል ፕሮግራም እንደዚህ ነገር አሪ ይደብራል። አይ እሷ ስለፈለገች ካራማ አወራችሁ። በበዓል ፕሮግራም እንደዚህ በጣም የሚደብር ወላሂ እንደዚህ ይወራል። እኔ እኮ ስለምን አይ የበዓል ፕሮግራም ነው አይደል? ሌላ ነገር ደስ አይልም እንደዚህ ነገር ስለ ፍቅረኛ ሆና አይ ፍቅረኛ ማሚቾን ስለሆነች እኮ ብዬ ነው። ኧረ በእናትህ አይ በቃ ይቅር ነው ፈጣሪ ሶስት ነው። አይ የበዓል ፕሮግራም እና እንትን አይገናኝም። እንደዚህ ነገር እኛ እኮ መልእክት ነው ያደረስንልህ እኮ ነው። እኔ በቅርብ እንደማውቃትም ታውቃለህ ኻሊዴና ስናወራም እንደሚደብር ካላሰብኩኝም ነበር። አይ የበዓል ፕሮግራም ነው ብለን የመጣነው የተነጋገርን እሱ ነው አይደል? አሁን እዚህ ጋር ስለ ፍቅረኛ ማውራት ታግባብ ነው። አምጪ ደበረሽ እንዴ? እኔ ካሊድ ቢያገባ ደስ ይለኛል። እንዴት እንደዚህ ነገር እዚህ ላይ እንጃ እኔ ልጅ የካሊድን እንጃ እኔ በጣም እኔ ደስ ይለኛል። ካሊድ እኛ ቀድመን ስለሰማን ነው ቅር ያለ ያው እኛ ነው እኔ ልጅቷ ስላለችኝ ነው። እኔ ከልጅቷ ጋር ስናወራ ማሚቾ እኮ እንደዚህ ናት። እኔ ባለፈውም ስላገኘሁሽኝ እንትን ስላልኩኝ ነው ይሄን ያክል። አሁን ይበቃል። በቃ ፕሮግራሙ ኦሬዲ ቢበቃ ይሻላል። አይ ይሄን ያህል የሚያስቀይም ነገር አይደለም። አረ ካልዴ ባለ አረ ወላሂ በጣም ነው የደበረኝ በይሳት እንደዚህ ነገር እኔ ሲጀምር አላልኩ ማንጋመንቱ ማለት አልፈልግም። እንደዚህ አይነት ፊድባክ ራሱ አገኝ ለነገር እንደዚህ ላይ ማስገባት አልፈልግም። እንደ ሰርግ ላይ ያልገባች ሰው ትገባለች። ሳገባ ነው እሱ ደህና ለኛ እንድታገባ እኮ ፍቅረኛ እንዳለ ካታውቅም ነበር ማሚ አታውቅም ነበር። አሁን አግባብ አይደለም ያረክሽው አንቺ በዚህ ሰዓት በዚህ ፕሮግራም እንደዚህ እንዲበላሽ አልፈልኩም ነበር። አሁን እየቀረጻችሁ አይ ምንም ችግር የለም። ይሄ አዲስም ነገር አይደለም። ሰው አጋጣሚ ስለዚህ ስላነሳን ስሜቱን ባትረብሸው ጥሩ ነው። ካልሆነ እኛ ጥለን እንሄዳለን። አይ እንደሱ ይሻላል። አይ በቃ ማምቹ እኔ ግን የሚያስከፋ ነገር ነው። አረ ካልዲ ተረጋጋ ባላ ማንም አያውቅም ነበር ወንድምክም አያውቅም። እኛን አያውቅም ማንም ያውቅ የለም። በዚህ ሰዓት ደግሞ እሱ ብቻውን ተናገሩ ኦልሞስት አሪፍ ነበር። መጀመሪያ እሱ ታስፈቅዱት እናንተ ሰርጉን አትፈልጉትም ማለት ነው? አይ እኛ የምናውቀው ነገር የለም። ነው እኔ እኮ ለልጅቷም ክህደት ነው ይደብራል። ግን ማለት ካልዲ በድንገት እንደዚህ ነገር እኮ ያስደነግጣሉ። ሁሉም ቤተሰብ ነው የደነገጠው። እኛ የምናውቀው ነገር የለም። ገብቷል። እሱ ይነግረን ነበር ብሎ ለኛ ለሚቀርበን ሰው ይነግረን ነበር። ቢያንስ ይሄ ነገር ቢያስብበት እንጂ ግዴታ እየሆነ ነው ያደርጋችሁ ነው አይደለም። ልጅቷ ሲሄን ያክል ለምን እንትን ታረጋለች? አሁን እኮ ቢጨንቃት እኮ ነው ነገር ያታለች። እሱ ፍላጎት ካልሆነ መብቱ እንዳትደበድበን ወንድሜ። ሊቀር ይችላል። አታግባ ትተነዋለሽ ወንድሜ። አንቺ ፍራንክ አድርገንሻል። ታስደበድቡ ፍራንክ በቃ እንደዚህ ከሆነ አንቺ ነው የደነገጥኩት። ትንሽ ከቆየ ሊመጣ ስለሆነ ወንዳዬ ፍራንክ እንዲህ ነው ግን ለምን አይሆንም? ግን ካሊድ ባለ እውነት ነው በለኝ። ወላሂ ደነገጥ በቃ እኔ ደስ ብሎኝ ነበር። እንዴ ካሊድ ደግሞ ምን ያለ ጌታዬ ያናዳልም ተግባሩ እኮ። ስለዚህ ምን ያህል እኔ እንደዚህ አላሳደግኩትም እና ካሊድ እንዴት ነው ሰው እነሱን እንኳን ለምን አያውቅም? እነሱ ደግሞ ለምን አያቆሙትም ካሜራቸውን እላለሁ። ላንቺ ተጨነቅኩኝ። አይ እኔ ደግሞ የእሱን አመጣጥ ሳየው አይመለስም። ስለዚህ ሲመጣም እሱ ሲገባ ሰይድ ወደም ወይ ፍራንክ ግን ቢቀጥል አሪፍ ነበር። እኔ ግን ወላሂ ልጅቷ አንደኛ አሳዘነችኝ። ገባሽ? መናገር ስላልፈለግኩ ነው። ፍራንክ እንዲህ ነው በቃ። አይ አሁን በቅርብ እንደረዋለን። ችግር የለውም ኢንሻአላህ። አይ ደስ ይላል። አዎ ባለው ቆንጆ ስሜት ይፈጥራል። አገኛቸዋለሁ አንድ ቀን። ማሚቼ ልጆች ማሳደግ ወንድ ልጆች ሲሆኑ ደግሞ አንድ ወንድ እንደ 10 ነው የሚመነዘረው ይባላል። ያስቸግራሉ። እኛ እናቶች እናውቀዋለን። እና አንድ ሴት እንደማሳደግ አይደለም አንድ ወንድ እንደማሳደግ ጉልበት አላቸው ልጆቹ ነው በጣም ያስቸግራሉ። እና እንዴት ነው
እናትነት ድካም ማሚ እንደወንድ አይደሉም ግን ወላሂ አቀለመናገር የሆነ ቃይ ሰብሩ ምናምን የሆነ ስርዓት በመጀመሪያ ከትልቁ ምናምን ነገር ስላስለመድኳቸው ብዙም የሚረብሹኝ ምናምን ብዙ ሰው ይጠይቀኛል የወንድ ቤት አይመስልም ምናምን ብሎ አስተያየት ይሰጠኛል ብዙ ሰው እና ብዙም የሚረብሹ ልጆች አይደሉም የሆነ ታላቁን ታናሹን እያየ ከዛ ሶስተኛውም ደግሞ የቤቱ መሪ ነው እሱ ደግሞ ስርዓት ምናምን ነው የሚያስይዛቸው እንጂ ብዙ ምደክም ሰው ምናምን አይደለሁም አናስቸግርም ማለት ነው በዚህ መሰከላቸው ፊት ለፊት እነዚህ ያስደድረናቸው ያስቸግራሉ መባል ትንሽ ከበድ ይላል አይ እውነቴን ነው እኔ ወላሂ ዞር ብንል ሐሳብሽን አትቀይም ምንም አልቀይርም የሆነ በአይን ነው የምነግራቸው ነው አሁን እንዲህ ቁጭ ብዬ ማንም ማስወጣት እንዳለብኝ አሳይሻለሁ ከፈለግሽ በፊት እንግዳ ሲመጣ በአይን ነው የምንወጣው እንትን የምንለው ስለዚህ በልጆቹም በአይን ነው የምነግራቸው የሚያስቸግር አይደለም ካሊድ ምን አይነት ልጅ ነው ያው ምናቀው ብዙ ሁላችንም ካሊድን ቲክቶክ ላይ ስለምናቀው ምን አይነት ልጅ ነው እዛ ያለው ቲክቶክ ላይ ያለው ፍቅር ቤት አለ ወይ ብለው ይጠይቃሉ ብዙዎች እና እንዴት ነው ፍቅሩ ቤትም አለ ይብሳል ያው ቲክቶክ ላይ ያው መርጠ ምናምን ነው አብዛኛው ሰው ሶሻል ሚዲያ እና ሪል ላይፉ ይለያያል የኛ ግን ያው ሪል ላይፉ ነው የሚብሰው እዛ ብዙ ማናወጣቸው ነገሮች አሉ እንደው አይደለም እንጂ እንደውም እዛ ኤዲት ተደርጎ ተቆርጦ ተጨምሮ ተቀንሶ ነው የምትለኝ ያው ሰው የሚያስበው እንደዛ ነው ያው ለሶሻል ሚዲያው ብቻ ነው የሚያደርገው ምናምን ብሎ ያስባል ነው ግን ያው አይደለም እንዴት ነው ማሚ ብዙ ጊዜ እናቶች ራህሚ አክቲንግ ላይ እንደዚህ ለሚዲያ በተለይ አሁን የሶሻል ሚዲያ ዘመን ነውና ብዙ አይደፍሩም ግን ማሚ ማሻአላህ አክቲቭ ነች በጣም እሱ ልምምድ ከየት ነው የመጣው አንተ ወጣትም ስለሆን ችግር የለውም ግን የማሚ የአክቲንግ ጥበብ ከየት ነው የመጣው በፊት ልምዱ ነበር ፍላጎቱ ነበረሽ በፊት አርት እንትን ድራማ ሰሪ ምናምን በሆነ በጣም ደስ ይለኝ ነበር እና ሞክር ነበር ዝም ብዬ ቤት ውስጥ ምናምን አልተሳካልኝም እንጂ በጣም ሆነ ፈልግ ነበር የተሳካልሽ ስለክ ያው ድራማውን ለማለት ፈልጌ ነው እንዴት ይሳካል አይሳካም ትዳር ላይ ምናምን ስትሆኝ እና የሆነ ፍላጎት ስለነበረኝ አሁን ራሱ ቤት ድራማ አክተር አንቺ እኮ አክተር ብትሆኝ ይሻልሻል ይሉኛል ይመጣዋል እኛም ስናይ በጣም ለየት ያለ ነው ካሊድ በደንብ ፌመስ መሆን ከጀርባው አንቺ መኖርሽ ይመስለኛል ድምቀት ነሽ እንደ እናት ነው እኛም የምናይሽ በጣም ደስ ብሎን ነው የምናይሽ አይደል ያ በጣም አብዛኛው ሰው ነው መስዋዕት ነው የሚወደው ምናምን 70% ኦሬዲ ያው ጸጉሪ ቆረጥ የሚል ህዝብ ማሚቾ ምን ያክል እንደደገፈ በነገራችን ላይ ጸጉር መቆረጥ የሁሉም የእናቶች አቋም ነው የሁሉም እናቶች በአንድ ድምጽ የሚስማሙበት ነገር ቢኖር ራህሚ አንቺንም ጨምሮ የልጆች ጸጉር መቆረጥ ነው አመዳቸው ቡኒ ይደብራል ይቆጠርልን ይከሱብናል ያ ሰው የምትመስሉን ቁርጥርጥ ንጽት ምናምን ስትሉ ነው በደረቁ እንትን አልኳችሁ እስቲ አንዴን እንነሳና ትንሽ ከኛ ጋር እናንተን ሸኝቼ ነው ልምድ ያለኝ ጋብዢ ነው አዎ ጋብዢ ታርካል ዲያን ደበላት እንዴ ትንሽ ማሚ ያው እንደዚህ ነው አይበላልኝም ወላሂ ጨርሳ ምናምን አጨናነቅነሽ ኧረ ደስ በደስታ ምግብ ይጣፍጣል ወዳችሁታል በጣም ይጣፍጣል እኔ እኮ ካልደረሽበት ብዬ ነው እያየሽ ነው ጀማው ከበድ ይላል ራህሚ ነው ማሻአላህ ማሻአላህ ያው እኛም ራህሚን ተከትለን ደግሞ ፈለጓን ተከትለን ያው ማሚ እኮ ትበላ ነበር በአንተ ምክንያት ነው ስታይክ የሚበቃ ነገር አትመስልም እያቆምክ አይደለም አይበቃም እውነት ለኔ ይሉኝ ታይዞኝ ነው እንጂ አይበቃንም አሁን ይጣፍጣል በጣም አለ እኮ ሌላ ቤት ተዘጋጀ ሽሩ ጨመራሉ እናንተ ነገር ሰራት ነው የሚያስበው አንድ ቦታ መስራት ይበል ታሳቢ ተደርጎ እኔ እንግዲህ መስራት አልቻልኩም መከሳታለሁ መስክር አለኝ አሁን ላጤነቱ ራሱ መስክር አለኝ
አሁን እነሱ ላጤነታቸው ከፍ እያለ ሲሄድ እኮ የሚደብሩ ይሆኑብሻል። አሁን ከልጆች ወጣ ይሉብሻል አንቺ ጎረምሳ ከዛ ምንድነው የሚባለው ከፍ ሲሉ ብዙ እንትን አይደል ሚስት አምጪልኝ አልኩኝ እኔ አገባው ማምጣት አልቻለችም። ስለዚህ እኔ ምን ላድርግ ላጤሉ ምን አማራጭ ወላሂ ቅድም ራሱ እኔ በጣም ነው የከፈኝ ወላሂ እንዴት በቅድም ኧረ ካሊድ ህፃን ልጅ ነው ማሚቾ ቀስ ብሎ ያገባል ወላሂ አይ አግባ ባለፈው ምንድን ነው ሳታገናዝቡ አግቡ ማገናዘብ ከጀመራችሁ አታገቡም ዲፕ ካሰብሽ አታገኝ ማሰብ ከተጀመረ ልጅነት ፍል ላይ ነው የሚገባው ስለዚህ ሳታገናዝቡ አፈፍ አድርጋችሁ ማግባት ነው ወላሂ ከፈኝ ያገባት ፈልጊ ነበር ማሚ ስልሽ በቃ በኋላ ነው ለማን እንዴት ኧረ ማሚ ዋላ አይ በቃ አሁን በአጭር ጊዜ እንደሯለን አብሽር ይሄንን እንትን ምን ሚስት ምረጭለት ብለሽ ምን አይነት ሚስት ምረጭለት አለሽ እስቲ አይ ላይውን ነገር አጭቶ ማሚ ምን ትያለሽ ነው የሚለው አካል እንዴት ነው ፕላንክ እንዴት ነው ፕላንክ ለምን ታልክሽ እንዴት አስለቅስም ታዲያ አላዘማም አይ በቃ በቅርብ ጊዜ መደገስ አለበት ስፖንሰር ራህማ አለች በዚሁ ምንም ችግር የለም እኔ ግን ካሊድ በጣም ልጅ ነው የምለው ማሚ ወላሂ እኔ አሁንም ሚስት ጋር አልደረሰም ባይኔ ልጅ ነው ተይማም ተይ ኢንሻአላህ በቅርብ ጊዜ ወላሂ ካሚንግሱን ሞኖ አይቀርም ምንም ጥያቄ የለውም በቅርብ ጊዜማ መሆን አለበት እንደዚህ እንትን አለ አይቀርም የሚያገባ የራህማ በቃ ማልቀሱ ይብቃ በቃ ኢንሻአላህ ቃል ገብተናል የራህሚን የሰርግ ናፍቆት አንተ እንትን ማለት አለበት ማሚ ያው ቡናውም ደርሷል እየተቀዳ ነው ቡና ልንጠጣ ነው እስቲ ስለ ልጆችሽ ስላለሽ ስሜት ንገሪኝ መልእክት አስተላልፊላቸው ካሊድ ምን አይነት ልጅ እንደሆነም ደግሞ ያው በስፋት ሶሻል ሚዲያ ላይ የምናውቀው ካሊድን ስለሆነ ስለ ካሊድ በደንብ አድርገሽ እንድትነግሪኝ ነው ፈልጋለሁ ያው ሌሎች ልጆች እንትን አይሉም ኦሬዲ ሶሻል ሚዲያ ላይ የምናውቀው ካሊድን ስለሆነ ነው በላልጣለም ካሊድ ምን አይነት ልጅ ነው ማሚቼ ካሊድ ማሻአላህ በጣም ጥሩ ሐሳቢ ለአባቱም ለእናቱም በጣም ታዛዥ ስራ ላይ በጣም ጎበዝ ለወንድሞቹ በጣም አሪያ የሆነ በጣም ብዙ ነገር ያስተማራቸው የተታናናሹ ወንድሞቹን በጣም በቃ ጎበዝ አክባሪ ሰፈር ላይ በጣም ተወዳጅ ስራ ላይ በጣም ተወዳጅ በጣም በቃ ማሻአላህ ለሱ ያለሽን ስሜት እስቲ ታያልቅስብሻለሁ እንዳታልቅሽ ደግሞ ብሎኛል ዛሬ ለኔ ኮነማ ችግር የለውም ቅድም ስለወላ አይ እንድታለቅስም አልፈልግም ወይ ለኔ ያለው ፍቅር ጠዋት ከተነሳው ልጆቹን ስሸኝ ማንዬ ደህና ነሽ ደህና አደርሽ ምናምን እንባባላለን ይስመኛል ጠዋት ሲወጣ ስሞኝ ነው የሚወጣው ልክ ከወጣ በኋላ የሆነ ሰዓት ሲደርስ ደርሻለሁ ቁርስ ብይ ብሎ ይደውልኛል ስልኬ ካልተነሳ ቴክስት ያደርግልኛል ምሳ ሰዓት ሲደርስ ሰገድሽ እንባባላለን ሰገድሽ እንባባላለን ምሳቢ ምናምን እንዳትቆይ ምናምን ጨጓራሽን ያምሻል ምናምን ይለኛል ከዛ በቃ ማሚዬ ካልደወልኩ እንዳትጠብቂ ስራ ላይ ልሆን ይችላል ምናምን ይለኛል ግን እኔ እሱን ስልክ እጠብቃለሁ ካልደወለልኝ ራሱ ይሻላልኩሽም አልቃሻለኝ እና ካልደወለልኝ ራሱ በጣም ቅር ነው የሚለኝ ቅርብኛ አልቃሻለኝ ብዬሻለሁ ቅድም መግለጽ አልችልም አንቺ ከዚህ በላይ ይገባሻል የሚጣፈጥ ቲክቶክ ላይም ስናይ ፍቅራችሁ ይታያል እንደውም ምን አንዳንድ ጊዜ ተበቅ ብዬ ሳየው እኔ ልጅ አድርጎ በዚህ ልክ ይወደኝ ይሆናል እንዴ እሱ ካሊድ ለእናቱ ያለው ስሜት ያክል ይኖረዋል ከዛ ከስሜቱን በላይ ይሄ ቅርርቡ ያስታውቃል ቅርርቡና እንደሱ አይነት ቅርርቦች ከልጄ ጋር ይኖረኝ ይሆናል ብዬ ሳያችሁ የማለቅስባቸውን ቪዲዮዎች አላችሁ በጣም ልቤን የሚነካኝ ቪዲዮዎች አላችሁና እና ያው ቲክቶክ ላይ በደንብ የምትሰሩት ኮንተንት እንደ ቤተሰብ እንደ ወላጅ በጣም ደስ ይላል ስናየው ካሊድ በምን አጋጣሚ ጀመርክ ይሄን ቲክቶክ ሶሻል ሚዲያ ላይ በምን አጋጣሚ ጀመርክ ኮሮና ታይም ነበር ያኔ ሲጀምር እና እየተከፈለኝ ነው የጀመርኩት እቤት ከፍኝ ነው አረ በካሽ ነው ወይ በካሽ ዋው ያው ቪዲዮ የምንሰራው እኔና ወንድሞቼ ሆነን ነው መጀመሪያ ቲክቶክ ቪዲዮ መስራት የጀመርነው የሚያስቅ ቪዲዮ ከዛ ቤት በቲቪ እንከፍተዋለን አገናኝተን
ከዛ በሱ ይስቁና ያው ይከፍሉናል ምናምን ኦኬ በሱ ነው የጀመርነው ምናምን ቲክቶክ ካለ ክፍያ ትሰራም ማለት ቪዲዮ ብቻ ነበር ሰርታችሁ ጋለሪ ላይ የምትይዙት ወር ቲክቶክ ላይ ለቃችሁት ነው የምታሳዩት? ያው ፖስት እናደርጋለን። ያኔ ብዙም አልነበረም ቲክቶክ ላይ ያለው ሰው የሚያየው ሰው የሚሰራው ሰው በጣም ትንሽ ነበር። ኮሮና ታይም ልክ የኮሮና ታይም ነበር። ከዛ ቪዲዮውን የምንሰራው ለብሩ ብለን ነው የምንሰራው። ኔት ሐሳባችን ብሩ ለማግኘት ነው። ግን በዛም ፖስት አለን ቲክቶክ ያው በሱ እያልን ስንት ተከፈለ የመጀመሪያ ክፍያ? ተከፍሎ ቤት ቀረ ወይስ ፋዘር ነው በጣም ኮሜዲ ይወዳል እሱ ያይና ከሳቀ ትሸለሚያለሽ ካሳቀ ደግሞ አትሸለሚም በቃ ብር ሁሉም ያወዳደርና እሱ በቃ በሱ ቀጠለበት እኛ ምን ሰራ ነበር አክቹሊ ከሱ ጋር እንደዚህ በለብር ብለን ሰራ ነበር ከወራግዚያው ምንም ታረጊው ምን ያው ቤት ነበር የምትሆኚው ምናምን ሁሉ ነገር ዝግ ነው ነገር ትጀምርና እንትን ትያለሽ ያው በሱ ተነሳስተን ነው እዚህ ደረስን ፋዘር ካልሳቀ ግን ያው አይከፈልም የግድ ማሳቅ አለብን አሁን ግን ምን ይላል ፋዘር ታዲያ አሁን የደረሰበትን ከማሚቾ ጋር የሚሰሩትን ቪዲዮዎች ባየ ቁጥር ምን አይነት ፊድባክ አለው ያበረታታናል በጣም ኋላው ነው ወላሂ በጣም ያረጋላ ከፊት ነው እሱ ይገርማል ማሚቾ ምናምን አይልም ስለዚህ ባለውለታ ነው ፋዘር በጣም ምን ቃላት የለኝም አሰው ከመጀመሪያ ከመክፈል ጀምሮ ያው እንድንነሳሳ ያው የሆነ ነገር ስትሰራ የሆነ ውጤት ነገር ስታገኝ ደስ ይላል ያው እሱ መጀመሪያ ያስቀመሰ ነው አይጣፍጣል በዚህ ዶሮ ይጣፍጣል ቤተሰብ እኮ ይከለክላቸዋል ያው ይላያ የሁሉም ቤተሰብ ይላያል ነው የኔ ያው ያበረታተኛል ሙሉ ለሙሉ 100% አሁንም ድረስ እንደ ፋሚሊ ቲክቶከር ናችሁ ፋይዘር ሙሉ ክሩ ታውቃለህ ስራሱ ችግር የለበትም በቃ በሱ ላይ ሰክሰሱን እንጂ የፈለገ ለሰው ምን ይላል ምናምን የራስሽን እንትን በቃ በደንብ ስሪ ነው እሱ የሚያበረታታው እንደዛ ምንም ሼም አያደርገንም እንደዚህ ነፃ እንግዲህ ካሊዴ ኮንቴንት ሲሰራ ክሬቲቪቲ ይፈልጋል ማሰብ ያስፈልጋል አንዳንዶቹ ሌሊት ሊሰሩ ይችላሉ ሊዋሱ ይችላሉ ሊገዙ ይችላሉና እንዴት ነው ሐሳብ ከየት ነው የሚመጣው ሐሳብ ያው እንዳልኩ ቤተሰቦች ያግዙኛል በሐሳብም በምንም ምን ያብዛኛው ሌላ ስራ ስላለኝ ቋሚ ስራ አለኝና ነጋዴ ነኝ እና ኮንተንት ትንሽ ለማምጣት ትንሽ ቸገራለሁ ግን ቤተሰቦች ያው ያመጡልኛል አባቴም ወንድሞቼም ብዙያውኛ እንደ ክሩንን ብያለሁ ኋላ ብዙ ሰው ነው ያለውና ሐሳብ ያው ፋሚሊ ነው የሚያመጣው ማለት ይቻላል ሙሉ ለሙሉ ማምቼ እኔ ሁለተኛ ልጅ ነኝና ያው እናትና ልጅ ያለውን የሁለተኛ ልጅና እናት ያለውን በደንብ የተለየ ቅርበት አውቃለሁኝና ከካሊድ ጋር ይመስለኛል ያው ቅርም የሚላቸው አይመስለኝም ከካሊድ ጋር የተለየ አፕሮች ያለሽ ይመስለኛል ያው ሲያወራኝም ወይ ደግሞ ቲክቶክ ላይም በመናየው በጣም ላንቺ የተለየ ስሜት ያለው ይመስለኛል በሰርፕራይዞች ካንቺ ጋር በሚያደርጋቸው ነገሮች ስናይ የተሻለ ቅርበታችሁ በደንብ ዲፕ እንደሆነ ይገባናልና እስቲ ካሊድን ያው በቀደም እንዳልኩት ሚዲያ ላይ በደንብ የምናውቀው ካሊድ ነውና ያለሽን ስሜት ያው እሱም በኋላ ላይ የምናስገልጸው ስለሚሆን ለካሊድ ያለሽን ስሜት እንዲበረታም የእናት ምክር የእናት ተግዛጽ የእናት ፍቅር መግለጽ ልጅን ያበረታልና እንዲበረታም የምትይውን ነገር በይል እሺ የመጀመሪያ ልጄን አያታቸው ጋር ነው ያደገው እና ስፈልግ ነው ካሊድን ያገኘሁት እና ብዙም አይራራቁም ከዛ በልጅነቱ ራሱ ጸጉሩን በጣም አሳድጋውና ሰራው ነበር በቃ ሴት እንዲሆንልኝ ስለምፈልግ ሰራው ነበር ጸጉሩን ወላሂ ከዛ ሰራውና ማዘራርጣች ያረ ሴት አረግሽው ስትለኝ በቃ ከኔ ጋር ነው ግንኙነቱ ትምህርት ቤት ሜዶ ሲመጣ ምናምን ያለን ግንኙነት ከልጅነቱ የተነሳ ክችን ስገባ ኬክ ይሰራልኝ ነበር በቃ ከኔ ጋር አብሮ ብዙ ነገር አሳልፈናልና ከልጅነት የመጣ ነገር ነው ይሄ 30 ሲያድግ ምናምን የቲክቶክ ላይ ምናምን እንደምታዩ አይደለም እና ኬክ ይሰራል ምናምን እኔ የሰራውትን ነገር መስራት ይፈልጋል ምናምን ሁዱድ እንኳን የሆነ ሰዓት ላይ ብተኛ ልጆች ወንድሞቹን ምናምን ነገር የሆነ ነገር ሰርቶ ምናምን ነገር እንትን ይላቸው ነበር በዛ ሰዓት ማለት ነው ትምህርት በሚማርበት ሰዓት እና አልጨነቅም ለሃዲሞችም እንኳን የሆነ ነገር ቀንሶ እንኳን ሳሙናም ላርጎ ምናምን ነገር በቃ ይሰጥ ነበር በቃ ወላሂ ነው ምልሽና እናቴን በጣም ዱአ አርጋለት ነው በፊት ሳትሞት በፊት አላህ ጀነት ያርጋት እና በጣም ዱአ አደርጋለታልና ይብርጌም ደግሞ ያው አያቶቹ ጋር ስላደገ የሆነ ብዙ መቀራረብ የለም ከሱ ጋር እና ካሊድም ያው በቲክቶክ ብቻ ሳይሆን በመጀመሪያ ከልጅነት የመጣ ነው ይሄ ነገር በቃ በሱ ነው እንቀራረብና በጣም ነው የምወደው በጣም
ስራ ሲጀምር ራሱ በጣም ከፍቶኝ ነበር። ለምን ያው በቃ ትምህርት ቤት የሆነ አጭር ሰዓት ነው ይመጣል። አምሽቶ ምናምን መምጣቱ ምናምን ትንሽ አስቸግሮኝ ነበር። ለዛ ብቻ ነው ወይስ ይደክመዋል ብለሽ አሰብሽለት? ይደክመዋል። በቃ ብዙ ሲያወራ ራሱ ሂድ ገብተኛ ነው የምለው። ሁለቴ ከጎረስ ሂድ እንዴ ቆሟል እንዴ የሚውለው ምናምን ታውሩታላችሁ እንዴ እነዛ ራሱ አረማሚኛል ስትራቴጂክ ቆይ እናንተ ሰዓታችሁ ሲደርስ አሁን ካሊዴ ደክሞትም ስለሚመጣ ምናምን ነገር አላለሁ እሳሳለታለሁ በጣም ማሻአላህ ማሻአላህ በጣም ነው ሳሳለት ወላሂ እኔ ሴት ስለሌለኝ ምንም በቃ ሴት አለመውለዴን እሱ ቦታውን ስለሸፈነው ምንም አይመስለኝም። ቦታውን ሸፈነውታል እንደ ሁለቱም እንደገና ደግሞ የትንሾቹ እንደሚያስቱታናሽ ደግሞ ስታይ በጣም ነው እንጃ ወላሂ እኔ የሆነ ማታ ሰዓት ኖሮት አስተምሯቸው ይሁን አላውቅም እሱን የሱን አሪያ በጣም እየተከተሉ ነው ያሉት እና ዱዓ አድርግልና ካሊዴ ወለድ አሜን ያ አላህ አሜን በረመን አሜን ምን እንኳን ብዙም አልችልበትም ብቻ ግን አይ አርግ ነው ያሰበውን ያሳካል አሜን ወላሂ ብዙም አልችልም ዱዓ አሁን በቃ የራሱ ትልቅ መልእክት አለው ሐሳቡን ያሳካለት ማለት ነው ሁሉንም ያጠቃልላል እንደተሳካ ነው እና የሆነ ለካሊድ እና ለወንድሙ የሆነ ሰርፕራይዝ ነገር አለኝ ማሻአላህ ለሁለቱም ለስራ ውጤታቸው አባትየው አንድ ነው እና ለሁለቱም ሰጣቸው ስጦታ አለኝ ታላቅ ምንድን ነው የመኪና ሊብሬ ለሁለቱም ይገባቸዋል ተገዝቶ የነበረ መኪና ነው ማሚ እንዴት ነው ኤክስፕሌን አድርገኝ እኔ ነገር ለጋም ነገር እሺ ተገዝቶ ቴዲ እየታደለ ያለ ነገር መስሎት እንደዚህ ብሎ ነበር እንዴ ነበር ኤክስፕሌን አድርገኝ ልፋታቸውና የድካማቸው ውጤት ነው ይሄ እኔንም አሳርፎኛል አባታቸውንም አሳርፈዋል ይገባቸዋል ካልዴ ያው ከቅድም ጀምሮ ያልን እንደነበረው ከናት ጋር ያላችሁ ስሜት በጣም ለሰው ራሱ ይጋባል ማሚቾ በጣም እንደምትወድክ እየነገረችን ነበር አሁን ደግሞ አይዲ ፎር ሊብሬጅ ላይ ገብቷል ስጦታ ነው የናት ስጦታ ነው ምን ተሰማክ ለማሚቾ ያለኝን ፍቅር ያው ቃላት ብቻ አይገልጸውም እና ያው አንደኛ እናቴ ናት ጓደኛዬ ናት አማካሪ ናት የፈለገው ነገር መጀመሪያ ሳርግ እሷን አማክሬ ነው ማረገው እና ደግሞ ለዚህ ስጦታ ማሚቾ በጣም ነው አመሰግናለሁ በጣም ይጣፋጭ ያው ከዚህ በላይም እንደራረጋለን ኢንሻአላህ ወደፊት አለ ያኑረን ኢንሻአላህ እኔም አንቺ ለማስደሰት ያቅሜን ያህል አረጋለሁ ኢንሻአላህ አላህ አንቺን ያቆይልኝ እድሜ ይስጥልኝ አንቺንም አባቴም ያው ከጎኔ ነው ከካሜራ ጀርባ ነው ማለት ይቻላል እሱም እና ሰፖርት በጣም ነው የሚያደርገኝ እሱንም በጣም ነው ማመስገን የምፈልገው እና ማሚቾንም በጣም ማመስገን እፈልጋለሁ ሁለታችሁንም እድሜ ይስጥልኝ ረጅም ሀያት አላህ ይስጣችሁ ወዳችኋለሁ አፈቅራችኋለሁ ያቆይላችሁ መተሳሰብ እዝነቱን አላህ ያቆይላችሁ ያው ረሱል ሰለላሁ ዐለይሂ ወሰለም የመጨረሻ ቃላቸው ነው እናትም ምንድነው እናት ጀነት ናት ጀነትን የፈለገ ከናቱ እግር ስር ይፈልግ ብለዋል ይሄንን ነገር ደግሞ በተግባር እናት በደንብ እየተከበረች እየተወደደች እየተሞገሰች ከፍ እየተደረገች ስኖር እንደማየት ደስ የሚል ነገር የለም እናንተንም አላህ ኸይር ጀዛችሁን ይክፈላችሁ እናታችሁን ያቆይላችሁ ስለነበረን ቆይታ በጣም እናመሰግናለን ማሚቾ ለተቀበላችሁን አቀባበል አስተናግዳችሁ መስተንግዶ ከልብ እናመሰግናለን አላህ ኸይር ጀዛችሁን ይክፈላችሁ ወሰላም አለይኩም ወራህመቱላሂ ወበረካቱ